ሰዎች ስለ በይነ መረብ ጠላፊዎች ወይም ሃከርስ ሲያወሩ አብዛኛውን ጊዜ የሚያስቡት ከኮምፒውተር ስክሪን ጀርባ ተደብቀው ለገንዘብ ወይም ለዝና ሲሉ የኮምፒውተር ሲስተሞችን ሰብረው ስለሚገቡ ሚስጥራዊ ሰዎች ነው። ነገር ግን የጆናታን ጄምስ ታሪክ ከዚህ የተለየ ነው። ይህ ታሪክ በአስራዎቹ ዕድሜ ውስጥ የሚገኝ አንድ ወጣት በዓለም ላይ እጅግ በጣም ደህንነታቸው የተጠበቀ ናቸው የሚባሉትን ሲስተሞች የጠለፈበት ታሪክ ነው። ይህን ያደረገው ደግሞ ለገንዘብ ወይም ለዝና ሳይሆን ከጉጉት የተነሳ ነበር። የሄደበት ጉዞም ተጀምሮ እስኪያልቅ ድረስ ያው ጉጉቱ እንዴት ለውድቀቱ እንደዳረገው የሚያሳይ ነው። ለዛሬ በዚህ ቪዲዮአችን በኮምፒውተርና በይነ መረብ ጠለፋ ታሪክ እጅግ አስገራሚና አሳዛኝ ከሆኑት ታሪኮች አንዱ የሆነውን የጆናታን ጄምስን ታሪክ ይዘንላችሁ መጥተናል። በየሳምንቱ የሚወጡ አዳዲስና አስገራሚ ከሳይንስና ቴክኖሎጂው ዓለም የተገኙ ቪዲዮዎችን ለማግኘት ሰብስክራይብ ያድርጉ። ጆናታን ጆሴፍ ጄምስ በዲሴምበር 12 1983 እንደ አውሮፓውያን አቆጣጠር በፍሎሪዳ ግዛት ውስጥ ተወለደ። ከልጅነቱ ጀምሮ ዓለምን በተለየ መንገድ የሚመለከት አእምሮ ነበረው። አብዛኞቹ ልጆች በጨዋታና በቴሌቪዥን ሲጠመዱ፣ ጆናታን ግን ነገሮችን በተለይም ደግሞ ኮምፒውተሮች እንዴት እንደሚሰሩ ለማወቅ በመጣር ጊዜውን ያሳልፍ ነበር። ገና በ10 እና በ11 ዓመቱ የኮምፒውተር ሲስተሞችን እንዴት ሰብሮ መግባት እንደሚቻል ለማወቅ መሞከር ጀምሮ ነበር። ይህን ያደረገውም ማንንም ለመጉዳት ፈልጎ ሳይሆን ሲስተሞቹን መረዳት ስለፈለገ ብቻ ነበር። በአንድ ወቅት ጆናታን የነገሩን ፈታኝነት እወደዋለሁ ብሎ ተናግሯል። ጆናታን የዕድሜ እኩዮቹ በጨዋታ ጊዜያቸውን ሲያሳልፉ፣ እሱ ግን በክፍሉ ውስጥ ከኮምፒውተሩ ሳይላቀቅ መዋሉ ቤተሰቦቹን የሚያስጨንቅ ጉዳይ ነበር። በአንድ ወቅት እንዲያውም የኮምፒውተር ባለሙያ የሆነው አባቱ በጆናታን ኮምፒውተር ላይ ፓረንታል ኮንትሮል ወይም የወላጆች መቆጣጠሪያን ቢጭንም፣ ጆናታን ግን ይህንን ሶፍትዌር አልፎ በመግባት ያለማንም ከልካይ ኮምፒውተሮችን ይጠቀም ነበር። እድሜው እየጨመረ ሲመጣ ጆናታን ችሎታዎቹ ይበልጥ ከፍ እያሉ መጡ። በየቀኑ ለሰዓታት የፕሮግራሚንግ ቋንቋዎችን መማር፣ የኦንላይን ላይ የፕሮግራሚንግ ጽሑፎችን በማንበብና በመሞከር ያሳልፍ ነበር። በዚያን ጊዜ ኢንተርኔት እንደዛሬው ጠንካራ ጥበቃዎች ወይም የደህንነት መከላከያዎች አልነበሩትም። በቂ ዕውቀት ያለው ማንኛውም ሰው የትኛውም ቦታ ሊደርስበት የሚችል አዲስና ክፍት ዓለም ነበር። ጆናታን ደግሞ ከበቂ በላይ ዕውቀት ነበረው። ገና የ15 ዓመት ልጅ እያለ ጆናታን በዓለም ላይ አሉ ከተባሉ ሃከሮች አንዱ ሆኖ ነበር። የትላልቅ የመንግስት መስሪያ ቤቶችን ሲስተሞች ሰብሮ በመግባት የተለያዩ መረጃዎችን ይመለከት ነበር። ጆናታን ይህን የሚያደርገው ግን ዳታ ለመመዝበር፣ ለስርቆት ወይም ለሌላ ለማንኛውም አጥፊ ጉዳት ለማድረስ ሳይሆን እንዲሁ ሂደቱ ስለሚያዝናናው ብቻ ነበር። እንዲያውም የደህንነት ስርዓቱ ጠበቅ ያለ ሲስተምን ሰብሮ መግባትና ቻሌንጅ መደረጉን በእጅጉ ይወደው ነበር። አንዳንዴም የደህንነት ስርዓታቸው ባልተጠበቁ ሲስተሞች በመገረም ሰብሮ ለገባው ሲስተም ተቆጣጣሪ ኢሜል ይልክ ነበር። በኢሜሉ የሴኪዩሪቲ ሲስተማችሁ ደካማ ነው፣ ደካማ የሚያደርጉት ነገሮችም እዚህ ቦታ ይገኛሉ በማለት ይናገር ነበር። ከዚህ በመቀጠል ነበር ጆናታን ስሙን በአሜሪካ መንግስት ሁሌም እንዲታወቅ ያደረገ አንድ ነገር የፈጸመው። በ1999 ዓ.ም ጆናታን በዓለም ላይ ካሉ እጅግ በጣም ደህንነታቸው ከተጠበቁ የኮምፒውተር አውታረ መረቦች አንዱን ሰብሮ ገባ። ይህም የአሜሪካው የጠፈር ምርምር ተቋም የናሳን 13 ያህል የሚጠጉ ኮምፒውተሮችን ነበር። በዚህ ጊዜ ጆናታን ልክ እንደሌላው ጊዜ ሲስተሙን ሰብሮ ደህንነቱ ደካማ መሆኑን ተመልክቶ ብቻ አልወጣም። ከናሳ ኮምፒውተሮች ላይ $1.7 ሚሊዮን የሚያወጣ የሶፍትዌር ፕሮግራም ዳውንሎድ አድርጎ እንጂ። ይህ ሶፍትዌር በህዋ ውስጥ ላሉ የጠፈር ተመራማሪዎች የሙቀት መጠንን፣ የእርጥበት መጠንንና የኦክሲጅን መጠንን የመሳሰሉ ነገሮችን የሚቆጣጠር ነበር። ጆናታን ስለዚህ ጠለፋ ኢንተርቪው በሚደረግበት ሰዓትም የሚከተለውን ብሎ ነበር። ኮዱ ራሱ የማይረባ ነበር። እነሱ እንደተናገሩት ዋጋው $1.7 ሚሊዮን አያወጣም። የሶርስ ኮዱን ያወረድኩበት ምክንያት እኔ የሲ ፕሮግራሚንግ ትምህርት እየተማርኩ ስለነበር ነው። ያንን ለማድረግ ደግሞ በመንግስት የተጻፈ ሶፍትዌር በማንበብ ከመማር የበለጠ ምን የተሻለ መንገድ አለ? ናሳ ጠለፋውን ለመመርመርና ለማስተካከል ስርዓቶቹን ለ21 ቀናት መዝጋት ነበረበት። ተቋሙ ከዚህ ጥፋት ብቻ ለማገገም
ከ$40,000 በላይ የሆነ ዋጋን አስከፍሎታል። ይህ ሁሉ በፍሎሪዳ ግዛት ውስጥ በክፍሉ ውስጥ በተቀመጠ የሁለተኛ ደረጃ ተማሪ ተከናወነ ነበር። ከ2 ወራት በኋላ ጆናታን ሌላኛውን አስደንጋጭ ጠለፋ ፈጸመ። የአሜሪካ የደህንነት ቢሮ የሆነውን ፔንታገንን ሲስተሞች ሰብሮ ገባ። ቀላል የቤት ኮምፒውተር በመጠቀም በአሜሪካ ላይ የሚደርሱ ስጋቶችን፣ የጅምላ ጨራሽ መሳሪያዎችን ጨምሮ የሚመረምረው የመከላከያ ስጋት ቅነሳ ኤጀንሲ ወይም ዲፌንስ ትሬት ሪዳክሽን ኤጀንሲ ሰርቨር ላይ የስውር መግቢያ በር ወይም ባክዶር መትከል ቻለ። በዚያ የስውር መግቢያ በር በኩል በሺዎች የሚቆጠሩ የመንግስት ባለስልጣናት መልእክቶችን፣ የሰራተኞችን ስሞችንና የይለፍ ቃላትን ፓስወርዶችን ጨምሮ ማግኘት ቻለ። እነዚህ የሰራተኞች ዩዘርኔም እና ፓስወርድ ደግሞ ምስጢራዊ የሆኑ የፔንታገን ኮምፒውተሮችን ለመጠቀም የሚረዱ ነበሩ። ቀጥሎ የሆነው ግን ለጆናታን አስደንጋጭ ነበር። አንድ ቀን ጠዋት ጆናታን ሰላማዊ የነበረው ቤቱ የፌዴራል ምርመራ ማዕከል ሆነ። ኤፍቢአይ ጥቃቶቹን ለመከታተል ወደ ጆናታን ቤት ሄደ። ኤጀንቶች ቤቱን ከበቡት። ኮምፒውተሮቹ ተወረሱ። ለመጀመሪያ ጊዜ ዓለም የጆናታንን የኢንተርኔት መጠሪያ ስም የሆነውን ኮምሬድን አወቀ። ገና ታዳጊ ቢሆንም አብዛኞቹ ባለሙያ ጠላፊዎች እንኳን ሊያልሙት የማይችሉትን ነገር ፈጽሞ ነበር። ጆናታን ያደረገውን ሁሉ አመነ። ዳግም ድርጊቱን ላለመፈጸምም ቃል ገባ። ኤፍቢአይም ቤቱን ለቀው ሄዱ። ለቀጣይ 3 ወራትም ተመልሰው አልመጡም። ከ3 ወራት በኋላ ግን ዳግም ፖሊስ በሩን አንኳኳ። የጆናታን ሕይወትም በፍጥነት መቀየር የጀመረው ከዚህ በኋላ ነበር። ጆናታን እድሜው ለፍርድ ስላልደረሰ ወደ እስር ቤት ባይላክም በምትኩ ግን በቁም እስር እንዲቀጣ ተወሰነበት። ለተወሰነ ጊዜ ኮምፒውተር እንዳይጠቀምም ተከለከለ። ከዚህም አልፎ ለናሳና ለፔንታገን ይቅርታ ደብዳቤ መጻፍ እንዳለበት ተነገረው። ዳግመኛ ሕግ ከጣሰ ነገሮች ከዚህ የከፉ እንደሚሆኑ በግልጽ አሳወቁት። ለተወሰነ ጊዜ ጆናታን ሕይወቱን ለመቀጠል ዝግጁ የሆነ ይመስል ነበር። ነገር ግን በውስጡ እሱን ከቀረጸው ዓለም ፈጽሞ መላቀቅ አልቻለም። ጆናታን በዚህ የቅጣት ጊዜው የአደንዛዥ ዕፅ መጠቀም ጀመረ። ፖሊስም ይህንን ስለደረሰበትና ሕግን የጣሰ ድርጊትን በቅጣት ላይ ሳለ በመፈጸሙ ለ6 ወራት ያህል ታዳጊዎች የሚቆዩበት እስር ቤት ውስጥ እንዲገባ ተወሰነበት። የዚህን ጊዜ ነበር ጆናታን ባደረጋቸው ነገሮች መጸጸት የጀመረው። ከዚህ በኋላም ሃኪንግን እርም ብያለሁ አለ። ዓመታት አለፉ። ጆናታን ሃኪንግ ከተባለ ነገር ርቆ ለመኖር በሚሞክርበት ወቅት አልበርት ጎንዛሌዝ የተባለ ሌላ ሃከር ከጓደኞቹ ጋር በመሆን ትላልቅ የአሜሪካ ኩባንያዎችን ይጠልፉ ነበር። እንደ TJX፣ Dave & Buster's እንዲሁም Heartland Payment Systems የተሰኙ የሱቅ ተቋማትን የኮምፒውተር ሲስተሞች ሰብረው በመግባት በሚሊዮን የሚቆጠሩ የክሬዲት ካርድ ቁጥሮችንም ሰርቀዋል። እነ አልበርት ጎንዛሌዝ የተጠቀሙበት ዘዴ ደካማ በሆኑ የዋይፋይ መስመሮች ወደ ኩባንያዎቹ ኔትወርኮች ከገቡ በኋላ ሰዎች የሚጠቀሙበትን እያንዳንዱን የካርድ ቁጥር በስውር የሚቀዱ ትናንሽ ፕሮግራሞችን ወይም ስኒፈርስ መጫን ነበር። ይህም በአሜሪካ ታሪክ ውስጥ ከታዩት ታላላቅ የመረጃ ስርቆቶች አንዱ ሆነ። በሚገርም ሁኔታ ደግሞ በዚህ ወቅት አልበርት ጎንዛሌዝ በአሜሪካው ሲክሬት ሰርቪስ ሃከሮችን ለማደን የሚረዳ ተቀጣሪ ሰራተኛ የነበረ መሆኑ ነው። ነገር ግን በጎን በድብቅ የራሱን የጠለፋ ዘመቻ ያካሂድ ነበር። በመጨረሻም ሲያዝ በቤቱ ውስጥ በሚሊዮን የሚቆጠር ዶላር ተደብቆ ተገኘ። ባለስልጣናቱ እውነቱን ከማወቃቸው በፊት ጆናታን ጄምስ የዚሁ ወንጀል አካል እንደሆነ አስበው ነበር። ቤቱ ድረስ በመምጣት ኮምፒውተሮቹን ወሰዱበት። ጥያቄዎችንም ጠየቁት። ጆናታን ንጹህ መሆኑን ቢናገርም የደረሰበት ጫናና ፍርሃት ከሚችለው በላይ ሆነ። ባለስልጣናቱ ጆናታን ጄምስ የዚህ ወንጀል አካል ይሆናል ብለው እንዲያስቡ ምክንያት የሆነ አንድ ነገር ነበር። ይህም ከአልበርት ጎንዛሌዝ ጋር በመሆን አንድ ላይ ትልልቅ ተቋማትን ይጠልፍ የነበረው ሰው የኢንተርኔት ላይ መጠሪያ ስሙ JJ የሚል መሆኑ ነው። ነገር ግን ይህ ሰው ጆናታን ጄምስ አልነበረም። በኋላ ላይ እንደተደረሰበት ከግዙፉ የክሬዲት ካርድ ስርቆት ጀርባ የነበረው እውነተኛው ጠላፊ አልበርት ጎንዛሌዝ እና JJ የተባለ ጓደኛው እንጂ ጆናታን አልነበረም። ነገር ግን የሚያሳዝነው ይህ እውነት ይፋ በወጣበት ጊዜ ለጆናታን በጣም ረፍዶ ነበር። ጆናታን ከTJX ጠለፋ ጋር በቀጥታ የሚያገናኘው ምንም ግልጽ ማስረጃ ባይገኝም ባለስልጣናቱ
እሱን ከመጠርጠር ግን አላገዳቸውም። ጆናታን ክትትል እንደሚደረግበትና ኢላማ እንደተደረገ ተሰማው። በታዳጊነቱ ለፈጸማቸው ወንጀሎች ቀድሞውኑ ተቀጥቶ ነበር። ነገር ግን አሁን ከዓመታት በኋላ ወደ ተወው ዓለም በግድ እየተጎተተ ነበር። በተለይ ደግሞ አልበርት ጎንዛሌዝ የተባለው የወንጀሉ ፈጻሚ ለአሜሪካ ሲክሬት ሰርቪስ የሚሰራ ሰራተኛ መሆኑ ጆናታንን እጅግ ያስፈራው ነገር ነበር። ከወንጀሉ ለማምለጥ እኔ ላይ እየጠቆመብኝና ያስይዘኛል በሚል ፍርሃት ጆናታን ራሱ ላይ ከባድ ነገር ለማድረግ ወሰነ። ጆናታን ለጓደኞቹ በጻፋቸው ደብዳቤዎችና መልእክቶች ላይ መንግስት በቀድሞ የጠላፊነት ስሙ ምክንያት ተጠያቂ ሊያደርጉት እየሞከሩ እንደሆነ እንደሚሰማው ጽፏል። በፍትህ ስርዓቱ ላይ እምነት አጥቻለሁ ብሏል። ባለስልጣናት አንድ ሰው ጥፋተኛ ነው ብለው ከወሰኑ በኋላ ንጹህ መሆኑን ለማሳየት እድሉ አነስተኛ መሆኑን ያውቅ ነበር። ጆናታን ንጹህ ቢሆንም ከእስር ቤት ግን ማምለጥ እንደማይችል ተሰምቶታል። በፍጹም ወደዛ በልጅነቱ ወደ ሄደበት እስር ቤት ድጋሚ መሄድ አይፈልግም። በሜይ 18 2008 ዓ.ም ጆናታን ጄምስ ገና በ24 ዓመቱ በመታጠቢያ ቤቱ ውስጥ ራሱን በጥይት ገድሎ ተገኘ። እንዲህ የሚል ማስታወሻም ትቶ ነበር። በፍትህ ስርዓቱ ላይ ምንም እምነት የለኝም። ምናልባት የዛሬው ድርጊቴና ይህ ደብዳቤ ለህዝቡ ጠንካራ መልእክት ያስተላልፍ ይሆናል። ያም ሆነ ይህ በዚህ ሁኔታ ላይ ያለኝን ቁጥጥር አጥቻለሁ። ብቸኛው መውጫዬ ይህ ነው።